ብሩኬ እንግዲህ ዛሬም ተስፋ አልቆረጠም። ሀይሚን ወደ ዱባይ ይዞ ለመጓዝ ዝግጅቱን ጨርሷል። በዚህ መሀል ግን ሀይሚ አልተስማማችም። ምክንያቱም በመሀላቸው የነበሩትን ነገሮች መርሳት እና እንዲሁም ደግሞ በቃ የሆነ አለ አይደለ በዚህ ስሜት ሆኜ ወደ ዱባይ መሄድ አልፈልግም እያለች እንግዲህ ስትቆጣ እናያታለን። ብሩኬም ደግሞ እንግዲህ ሀይሚን ለማስቀናት ይዟት ለመሄድም ሆነ ለማስቀናት ወደኋላ እያለ አይደለም ማለት ዛሬ በዛሬው ቪዲዮ ማለት ነው አብሳላትን ይዞ መሄድ አልነበረበትም። ጭራሽ ሀይሚ እንድትናደድ ነው የሚያደርጋት። ምክንያቱም ከአብሳላት ጋር ብሩኬን ስታየው ሀይሚ ደስ አይላትም። እንደዚሁም ደግሞ ሌሎች ሴቶችን ቢሆን ብሩኬ ሲያስከትል ሀይሚ አትፈልግም። ብሩኬን የምትፈልገው የራሷና የግሏ ለማድረግ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛልኝ። እንደዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ብሩኬ የዱባይ ዝግጅቱን ጨርሶ ሀይሚን እየጠበቃት እንዳለና እንዲሁም ደግሞ በቃ ወደ ጉዞ ለማምራት ዝግጅቱን እንደጨረሰ አሳውቆናል ማለት ነው። በዚህ መሀል ግን ሀይሚ አልተስማማችም። ንዴት ላይ ወይም ደግሞ በእንደዚህ አይነት ስሜት ውስጥ ሆኜ ወደ ዱባይ የሚሄድበት አጋጣሚ የለም እያለች እንግዲህ እየተቆጠች ትገኛለች፣ ቅመሟ ማለት ነው። ብሩኬም ደግሞ እንግዲህ ሀይሚን ለማስቀናት ወደኋላ እያለ አይደለም ማለት በዚህን ሰዓት ወይ ደግሞ በዛሬው ቪዲዮ አብሳላት መኖር አልነበረባትም ብዬ ነው የምንማስበው ማለት ነው። ለምን ሀይሚ አብሳላትን ስታይ ትናደዳለች። ብሩኬ ግን ሀይሚን ለማስቀናት ይመስለኛል አብሳላትን ይዞ የመጣው እንጂ እንዴት ነው ሀይሚን ለማሳመን ብቻውን በቂ ነው ብዬ ነው የማስበው ማለት ነው። እና ሀይሚ ደግሞ እንግዲህ እንደምናውቃት ከሆነ ቅመሟ ማለት ነው ሀይሚ ቅመሟ ገንዘብ እና ቁስ እንደማያታልላት እንዲሁም ደግሞ ባለችው ነገር እንደምትጸና ነው የምትናገረው ማለት ብሩኬ አሁን ያስበው እንሂድ ካልኳት እንዲሁም ደግሞ ሌሎች ሀሳቦችን እዛ ሄደን ብዙ ነገሮችን መርሳት እንችላለን ብሎ እንግዲህ ትላንትና እንደተናገረው እዚህ ሆኜ ብዙ ነገሮችን ለማድረግ ሞክሬያለሁ። ነገር ግን ሀይሚ ልትቀበለኝ አልቻለችም። ሀይሚ ልታምነኝ አልቻለችም። እንዲሁም ደግሞ ሌሎች ሴቶችን ይዤ ስመጣ ሀይሚ ሌላ ነገር እየተሰማት ነው። እኔ ደግሞ ሀይሚን እንዲከፋት አልፈልግም። በዙሪያችን እኔና ሀይሚ ብቻ ሳይሆን ቤተሰብ የሚባል ነገርም አለ፣ ቤተሰብም አለ። ስለዚህ ቤተሰቦቻችንም እንዲከፋቸው አልፈልግም እያለ እንግዲህ ብሩኬ በጣም ጥሩ ልጅ መሆኑን እና ጥሩ አስተሳሰብ ለሀይሚ ብቻ ሳይሆን ለተመልካችም እንዲሁም ደግሞ ለቤተሰቦችም ብዙ አስተሳሰብ እንዳለው እና መልካም ልጅ እንደሆነ ነው የምንረዳው። ለምን አንዳንዶቻቸውን ስናይ ይኸውና ለቤተሰቦቻቸው ክብር የሌላቸው ለተመልካች ክብር የሌላቸው ብዙ ዩቲዩበሮች እናያለን እና ከነዛ መሀል ግን ብሩኬ በጣም አስተዋይ ልጅ እንደሆነ ተረድተነዋል ማለት ነው ጋይስ። እና እንግዲህ ዛሬ ሀይሚ ለምንድን ነው አብሳላትን ይዘሃት የመጣህብኝ? እኔ እኮ ነገሮችን ለማስተካከል ከራሴ ጋር እየተማከርኩ ነበረ። ድጋሚ አብሳላትን እንዴት ካንተ ጋር አያለው እያለችው ነበረ። ብሩኬም ደግሞ አንቺን ለማስቀናትና በቅናት ወይ ደግሞ በንዴት እኔም ሄዳለሁ ዱባይ እንድትይ ወይም ደግሞ እኔ እከተልሃለሁ እንድትይ ነው እንጂ ከአብሳላት ጋር ምንም ነገር እንደሌለኝ ጠንቅቀሽ ታውቂያለሽ። እኔም ደግሞ እንደዚህ አይነት ሰው እንዳልሆንኩ ጠንቅቀሽ ታውቂኛለሽ እያለ እንግዲህ እየተበሳጨ ነበረው ማለት ነው። ነገራችን ላይ ብሩኬ በጣም መልካም ሰው ጥሩ ሰው እንደሆነ እኛም ጭምር እናውቀዋለን። እውነቱን ለመናገር ብዬ ነው የማስበው። ለምን ብሩኬ በጣም ጨዋ፣ ለሰው የሚያስብ፣ ለቤተሰቡ የሚጨነቅ አለ አይደለ ማለት ብቻ ዝም ብሎ የሆነ እንዴት ነው የራሱን አስተሳሰብ የራሱን አመለካከት ብቻ የማያስብ ልጅ ነው። በብዙ አንግሎችን ነገሮችን ዞር አድርጎ የሚያይ ልጅ ስለሆነ ሀይሚም ያን ነገር ስለምትተማመንበት ነው እንደዚህ የምትናደድበት ማለት ነው። አብሳላትም በነገራችን ላይ እንደ ሌሎች ሴቶች አይደለችም። ለምሳሌ ያቺ እዩ ነች፣ እዩ የምትባለዋ የድሮዋ ሩዝየዋ ማለት ነው። አሁን ወደ ወታጀራ የተመለሰችዋ ልጅ
እሷ በጣም ብዙ መዘዞችን ነበር ይዛ የመጣችው። ግን አብሳላት ለድራማውና ወይም ደግሞ ለፕራንኩ እንደመጣች ታስታውቃለች። አታውላ ብሩኬ ተናገሪ እንዲህ ነበር እንዲህ ተባብለን የመጣ ነው ማለት ከካሜራ ጀርባ ብዙ ነገር እንዳወሩ ታዊኝልኝ እንዳላት አይነት ነገር ነው የሚያስመለክተው ማለት ነው። ለምን አብሳላት አትናገርም? በነገራችን ላይ አይታችሁ ከሆነ ማለት ነው ጥጓን ይዛ ነው የምትቆመው። ሁለቱ ሲሟገቱ ምናምን ራሱ አብሳላት ምንም ነገር አትናገርም። ሀይሚም ስትቆጣት ዝም ነው የምትለው። አዩ ብትሆን ግን ካልጠፈጠፍኩሽ ነበረ ስትላት የነበረው። እንደውም በእኔ በሀይሚ ቤት ከቤት ካልወጣሽ እያለች ስትቆጣት ነበር። እና እውነቱን ለመናገር አብሳላት ጨዋና እንዴት ነው አለ አይደለ ስርዓት ያላት ልጅ ናት ብዬ ነው የማስበው ማለት ነው። ማለት ተግባሯና ንግግሯ ያስታውቃል። እና ሀይሚሻዬ እንግዲህ እኔ ገንዘብና ቁስ አይገዛኝም፣ አንተ እኔን እንዴት ነው አስበክ ነው ወደ ዱባይ ልሂድ የምትለው? ዱባይ ብትሄድና እዛስ በሌላ ሰው ብትቀይረኝ እንዴት ነው የምሆነው እያለች ነው እንግዲህ። ያው ታውቃለች ሀይሚ እንግዲህ ብዙ የማዳም ቅመሞች ብሩኬን እንደሚመኙ ስለምታውቅ ብዙዎቹ ደግሞ ዱባይ ስላሉ ለዛ ነው ይመስለኛል የፈራችሁና፣ ከፈራሽማ ተከትለሽ መምጣት አለብሽ። ተከትላ ነው መምጣት ያለባት ጋይስ። ለምን ብቻውን ከመጣ ብሩኬ የማዳም ቅመሞች ስለሚቀሟት ማለት ነው። ከተጠለፈብሽ ደግሞ የውልሽ አታገኙም ማለት ነው። ዱባይ መጥቶ ከተጠለፈብሽ በኋላ ያዙኝ ልቀቁኝ እንዳትላዩ ማለት ነው ጋይስ። የዛሬው በጣም ነው ያሳቀኝ እኔ ማለት ነው። ማለት ምን አለች መሰላችሁ ሀይሚ? እዚህ ሴት የደረፍክብኝ እዛ ሄደክ ምን እንደምታደርገኝ በምን አውቃለሁ አለች። ስለዚህ እዚህም በሴት ታታልለኛለህ፣ እዛም ሄደክ ደግሞ በማዳም ቅመሞች ልታታልለኝ ነው ወይ ብላ ፈርታ ነው መሰለኝ። የማዳም ቅመሞች በውስጥ ልጁን ስለሚያስቸግሩት ነው መሰለኝ እንደዛ ብላለች። እንግዲህ ከዚህ በፊትም ተናግራለች። ብዙ የማዳም ቅመሞች ብሩኬን ትመኛላችሁ እና ዛሬ ተሳካላችሁ ስትል ነበር የሆነ ጊዜ ላይ ተጋጭቶ ማለት ነው። ስለዚህማ በስተመጨረሻው ያው ብሩኬ የዱባይ ቲኬቶቹን ትላንትና እንደቆረጠ ተናግሯል። ነገሮች እንዳለቁና ጥቂት ቀናቶች እንደቀሩት ተናግሯል። ሀይሚም እንግዲህ ከራሷ ጋር እያወራች እንደነበረ፣ ከራሷ ጋር እየተነጋገረች እንደነበረ፣ ልሂድ ልቅር እያለች እንደነበረ ተናግራ ነበረ። ግን አብሳላትን ይዞ ሲመጣ ደግሞ ድጋሚ ሌላ እልህ ውስጥ ገባች ማለት ነው። በነገራችን ላይ ሀይሚ ቅመሟ አስተዋይ ልጅ ናት። የምሬ ነው የምላችሁ። እና እንደዚህ ሌሎች ነገሮች አይገዟትም። ስለዚህ ሀይሚዬ እንግዲህ ለቡራ ይቅርታ አድርጋለት አውርተውበት ያው ማታም መለሳለሁ መጣለሁ ብሎ ነው ሄደው ማለት ነው ብሩኬ ዛሬ። ስለዚህ ከካሜራ ጀርባ አውርተውበት አሳምኗት ዱባይ ጉዞዎቸውን እንደሚቀጥሉ አልጠራጠርም ማለት ነው ፋሚሊ። እና ሀይሚ በነገራችን ላይ ቆፍጣና ልጅ ናት። የምሬ ነው የምላችሁ። ማለት እንደዚህ ነገሮች ቁሶች ምናምኖች አይገዟትም አለ አይደለ? በራሷ ውሳኔ በራሷ እንዴት ነው የሆነ ነገር ከወሰነች እና ከቆረጠች እዛ ነገር ላይ በጣም ትጸናለች። የምር ቆራጥ ሴት ናት። እና በዚህ የሀይሚ አድናቂ ነኝ እኔ ማለት ነው። ብሩኬም ደግሞ በጣም መልካም ልጅ ነው። ለምን በዙሪያው ላሉት ሰዎች ይጨነቃል፣ እንዲሁም ደግሞ ለፋሚሊዎቹ ይጨነቃል። እነሱ በተጋጩ ቁጥር ፋሚሊ የሆነ ነገር እንትን እንደሚል ብሎ በጣም የሚጨነቅ አይነት ልጅ ነው። ሀይሚሻ እንግዲህ ይቅርታ አድርጋለት የጉዞውን ሰነዶችም አዘጋጅታለች። እንግዲህ ልብስ ያልተሰናዳም እኔ ትኬት ቆርጫለሁ እያለ ነው። ልብሶችን አዘጋጅታለች። ነገሮችን አስተካክለው አውርተውበት እንግዲህ ብሩኬን እና ሀይሚን ዱባይ ላይ ልናገኛቸው እንዲሁም ደግሞ የዱባይ ቅመሞች የዱባይ ዳይስፖራዎች ማለት ነው ጨረቃዋና ጨረቂቱ እየመጡላችሁ ነው ጋይስ።
ጉዟችሁን ጠቅልላችሁ ስትመጡ እንግዲህ የማዳም ቅመሞች ደግሞ እንዳትጠፉ ጠብቋቸው ማለት ነው። ኤርፖርት ላይ ቀይ አበባ እያነጠፋችሁ ቀይ ምንጣፍ እያነጠፋችሁ ቀይ አበባ እየበተናችሁ ተቀበሏቸው ማለት ነው ጋይስ። እና ወዶችዬ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ደግሞ መልካም ጉዞ ብለናል። እነ ቅመሜ እንግዲህ ስትናደድ ደስ ትለኛለች እያለ ነው ብሩኬ ማለት ነው። ሰወዶችዬ የነበረን ቆይታ ይሄን ይመስል ነበረ። አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ